ደራራቢ የማንቸስተር ሲቲ ፊክስቸር ወይም የጨዋታ መርሃ ግብር ውጤት ሊያሳጣው ይችላል ወይስ ደግሞ በድል ይወጣዋል ፔፕ ጋርዲዮላ የሚለው ቀጣይ ተጠባቂ ይሆናል። የመጀመሪያው ርዕሰ ጉዳያችን ከዚሁ ጋር አያይዘን የምናነሳቸው ጉዳዮች አሉ። የተለያዩ ነጥብጣቦችን እናገናኛቸዋለን። ትናንት የኤፍኤ ካፕ የፍጻሜ ተፋላሚ ቡድኖች ሙሉ በሙሉ ተለይተዋል። ቅዳሜ ማንቸስተር ሲቲ ሳውዝሃምፕተንን 2-1 አሸንፈዋል። ትናንት ደግሞ ቼልሲ ሊድስ ዩናይትድን 1-0 አሸንፈዋል። ሁለቱ ቡድኖች ሜይ 16 የፍጻሜ የኤፍኤ ካፕ ጨዋታቸውን ያደርጋሉ። ሜይ 16 የኤፍኤ ካፕ ጨዋታ ተደረገ ማለት ደግሞ ማንቸስተር ሲቲ እሁድ ቀን ወይም ሜይ 17 ከበርማውዝ ጋር ሊያደርገው የነበረው ጨዋታ በተወሰኑ ቀናቶች ይገፋል። በርማውዝ ጋር ጨዋታው ተገፋ ማለት ደግሞ ከክሪስታል ፓላስ ጋር ያለው የሚጫወቱበት የቀን ልዩነት 2 ቀን ይሆናል። ክሪስታል ፓላስ ደግሞ ጊዜያዊ በወጣው መርሃ ግብር በአንድ ቀን ልዩነት ካስቶን ቪላ ቀድሞ ጨዋታውን ያደርጋል። መጨረሻ ላይ ካስቶን ቪላ ጋር ሲቲ ይጫወታል። እነዚህን ጨዋታዎች በድል ያጠናቅቃል ወይ የሚለው ጉዳይ ነው። አርሰናል ከኒውካስል ጋር እጅግ ተፈትኖ ቅዳሜ ዕለት በነበረው የጨዋታ መርሃ ግብር 1-0 አሸንፏል። የአርሰናልን የ1-0 ውጤት ድል ሁለተኛ በኤፍኤ ካፕ ማንቸስተር ሲቲ ለፍጻሜ መድረሱ፣ ሶስተኛ ከቼልሲ ጋር መሆኑ። ስለዚህ በ7 ቀን ልዩነት ውስጥ ፔፕ ጋርዲዮላና ማንቸስተር ሲቲ 4 ጨዋታዎች ያደርጋሉ። አርሰናል የሴት ፒስ ጎል በቀጥታ ከማዕዘን ምት በግንባር ገጭቶ የማስቆጠር ልምድ ነበረው። በቀደም ከኒውካስል ጋር በነበረው 3 ሙከራዎችን አደረገ። የመጀመሪያ ሙከራ 1፣ ሁለተኛ ሙከራ 2፣ ዋናው ኢላማ ኢብሪቺዜ ላይ ነው። ሶስተኛው ላይ ወደ ጎልነት ተቀየረ። በ3 ሙከራ ነው ተመሳሳይ አይነት ስታይል ተጠቅመው አርሰናሎች ጎል አስቆጥረው 1-0 ያሸነፉት። ይህንን ላንሳው ሶፊ ፊክስቸሩ የጨዋታ መርሃ ግብሩ በቀጣይ ያለው ምንም ጥያቄ የለውም ማንቸስተር ሲቲ ላይ ጋርዲዮላ ላይ በጣም ጠንካራ እንደሚሆን ይታወቃልና በድል ይወጣዋል ወይ ነው ጥያቄው። ይህንን በድል ለመወጣትስ ጋርዲዮላ ምን መጠቀም አለበት የሚለው ነው። እስኪ ይህንን መንደርደሪያ እናድርገው ብዙ ነገሮችን ስለሚነግረን ነው። አንደኛ ፕሪሚየር ሊጉን ማረፊያው ወደ የትኛው ክለብ ሊሆን ይችላል የሚለውን የሚያሳየን ነው። ጋርዲዮላ ይህንን በድል መወጣት ይችላል ወይ ሁለተኛው ጉዳይ ነው። ሶስተኛው ከቼልሲ ጋር የሚኖረው የኤፍኤ ካፕ ጨዋታ ተደራራቢነት አለ። ኤፍኤ ካፕ ላይ የግድ ዋንጫ የማግኘት ፍልሚያ የሚያደርግ ይሆናል። ጋርዲዮላ ደግሞ ዋንጫ የተወደ ኋላ የሚል አሰልጣኝ አይደለም። እንነሳ ፊክስቸሮቹ የትናንቱ የኤፍኤ ካፕ ያመጣው የማንቸስተር ሲቲ የጨዋታ መርሃ ግብር ድብልቅልቅ ማለት ነው። ከዚህ እንነሳ እስኪ። በዚህ ውድድር ዓመት እንግዲህ ግርሜ እንደዚህ አይነት አጋጣሚዎች በተለያዩ ክለቦች ላይ ተከስቷል። በተለይ አርሰናልና ሲቲ በፊክስቸር ወይም በጨዋታ መጣበብና በጨዋታ ቀናቶች መቅረብ ወይም በቀናቶች አነስተኛ ቀናቶች ውስጥ ብዙ ጨዋታዎችን በማድረግ የሚታወቁ ክለቦች ናቸው። በዚህ ውድድር ዓመት በእንግሊዝ ፕሪሚየር ሊግ ካሉ ክለቦች ማለት ነው። ስፔሻሊ አርሰናል በ11 ቀን 4 ጨዋታዎችን ተጫውቶ ያውቃል። የተለያዩ ውድድሮች ማለት ነው። ኤፍኤ ካፕ፣ ካራባኦ ካፕ እንደዚሁም ሻምፒዮንስ ሊግ እና ፕሪሚየር ሊግ ውድድሮችን በዚህ ሂደት ውስጥ እንደዚህ አይነት ፊክስቸሮች ሲመጡብህ የሆነው ጨዋታ ቢያንስ ከአራቱ 2 ወይም ከአራቱ 1 ዝቅተኛ ግምት የሚሰጠው ወይም በተቀያሪ ተጫዋቾች ገብተህ ልታሸንፈው የምትችለው ወይም ደግሞ በንጽጽር አነስተኛ የሚባሉ ቡድኖች ለምሳሌ አርሰናል በ12 ቀን ምናምን 4 ጨዋታ ሲያደርግ እነ ፖርትስማውዝን የገጠመበት ጊዜ አለ። እነ ካይራት አልማትን የገጠመበት ጊዜ አለ። በተመሳሳይ ሲቲም እንደዚህ አይነት ገጠሞች ሲገጥሙት እንደዚህ አይነት ሂደቶች የነበሩበት ሂደት አለ። አሁን ልዩነቱ በዚህ ሂደት ውስጥ ሲቲ የሚያደርጋቸው ጨዋታዎች ከባድ ጨዋታዎች ናቸው። የትኛውም ጨዋታ በተቀያሪ ተጫዋች ወይም በሙሉ እምነት በማታምኑ ተጫዋች ልትገባ አትችልም። ያንዳንዱ ጨዋታ በጣም ወሳኝ ከመሆኑ ጋር ተያይዞ ነገር ግን በዚህ ልክ ብናነሳውም ለሲቲ ደግሞ እፎይታ የሚሰጥ ነገር ከእንግሊዝ እግር ኳስ ማህበር ወይም ከእንግሊዝ ፕሪሚየር ሊግ እግር ኳስ ማህበር ተገኝቷል። ጨዋታቸውን የሚያደርጉበትን ጊዜ እንዲመርጡ እድሉን ሰጥቷቸዋል። ይሄ ለማንቸስተር ሲቲ በጣም ጥሩ አጋጣሚ ነው። እንዲያስተካክሉ ፊክስቸሮቹ እንዲስተካከሉ የእንግሊዝ ፕሪሚየር ሊግ ፍቃደኛ ሆኖላቸዋል። አሁን 2 ጨዋታዎች ናቸው የትናንቱ ኤፍኤ ካፕ ፍጻሜ መሆኑን ተከትሎና በስኬጁል መጣበብ የተገፋው አንዱ ጨዋታ የክሪስታል ፓላስ ነው። ሌላኛው ደግሞ ትናንት ቼልሲ ከማንቸስተር ሲቲ በፍጻሜ መድረሳቸውን ተከትሎ ወይም ቅዳሜ ሲቲ ሳውዝሃምፕተንን ካሸነፈ በኋላ የወጣው ፊክስቸር ሜይ 16 በፍጻሜ የሚደረገውን ጨዋታ ተከትሎ ሜይ 17 ያለው የበርማውዝ ጨዋታ ይገፋል ነው።
ስለዚህ እነዚህ ያመጡት ጣጣ የፈጠሩት ችግር ይህንን ፊክስቸር ገፍቶታል። ቅድም እንዳነሳሁት ሜይ 4 ከኤቨርተን ጋር ይጫወታል። ሜይ 24 ከአስቶን ቪላ ጋር ይጫወታል። 20 ቀን ነው ያለው። በ20 ቀን በፕሪሚየር ሊጉ 5 ጨዋታ፣ በኤፍኤ ካፕ 1 ጨዋታ ያደርጋል። በድምሩ 6 ጨዋታ አለ። ይሄ ማለት አፕሮክሲሜትሊ 20 ለ6 ስናካፍለው ያው 18 ቢሆን 3 ቀን ይመጣል። ኦልሞስት 3.3 አካባቢ ነው የሚመጣውና በየ3 ቀኑ ልዩነት የመጫወት ግዴታ አለበት። በግራም ሞስተር ነው በቀኝ ሲቲ በግራም ሞስተር ነው በቀኝ በየ3 ቀኑ የመጫወት ግዴታ ይኖርበታል። አሁን ጥያቄው ወይ ይሄን ትልቁ ያላቸው ስፔስ ትልቁ ያላቸው ክፍተት ይሄ ሳምንት ብቻ ነው። ትናንት ከቅዳሜ ተጫውተዋል። ቀጣይ ሰኞ ነው የሚጫወቱት። ስለዚህ ፊክስቸሩ አሁን በዚህ ትልቁ የተሻለው የሚባለው ይሄ ነው ጋፑ። በዚህ ሳምንት ውስጥ ካላደረጉላቸው እንደገና ደግሞ በየ3 ቀኑ የመጫወት አድቫንቴጁ ወደ 2 ቀን ዝቅ ይላል ማለት ነው። ግርመዬ እሱን ነው ጥሩ ገለጻ ነው የገለጽክልኝ ላነሳው የነበረው። አሁን ከሜይ 4 እስከ 9 ያሉት ቀናቶች ውስጥ ኤቨርተንን ገጥመው ሰኞ፣ ከዛ በሚቀጥለው ሳምንት እሁድ ወይም ቅዳሜ ብሬንፎርድን ያገኛሉ። በዚህ ቀን ውስጥ የ5 ቀናት ጋፕ አለ። አንዱ ጨዋታ በዚህ ቀን ውስጥ ቢመጣላቸው ቢያንስ የፍጻሜውን የቼልሲን ጨዋታ 1 ሳምንት አርፈው መጫወት የሚችሉበት እድል ይፈጠር ነበር። ግን ይሄ ጨዋታ በኤቨርተንና በብሬንፎርድ ጨዋታ መካከል መግባት አይቻልም። ያ ማለት ሰኞና እንግዲህ ከኤቨርተን ጋር የሚጫወተው የዛሬ ሳምንት ሰኞ ምሽት ነው። ከብሬንፎርድ ጋር ደግሞ የሚጫወተው ቅዳሜ ነው። በሰኞና በቅዳሜ መካከል ያለው ልዩነት በጣም ትንሽ ቀን ነው። ለምን አዌ ጨዋታ ስለሚሄዱ ሁለቱም ብሬንፎርድም አዌ ነው የሚሄደው፣ ሲቲም አዌ ነው የሚወጣው ከቦርንማውዝ ጋር ከተጫወተ ማለት ነው። የቦርንማውዝ ጨዋታ ብቻ ነው ወደዚህ መገፋት የሚችለው። ነገራችን የፓላስ አይነካም። ወደዚህ ከተከፋ የቦርንማውዝ ጨዋታ ሁለቱም አዌ ይሄዳሉ። አዌ ከርክ ደግሞ ስታንዳርድ አለው 24 ሰዓት ማረፍ አለብህ። ስለዚህ አይመጣውም። ስለዚህ ከ4 እስከ 9 ያለው ጉዳይ ተዘግቷል፣ አብቅቷል። የተዘጋ ጉዳይ ነው፣ አይሆንም። ስለዚህ ቅድም እንዳልከው ያቺ 5 ቀን ማለት ነው። ቅድም እንዳልከው ግርምዬ ወደ 3 ቀን የነበረው አቨሬጅ የመጫወቻ ጊዜ ወደ 2.5 እና ወደ 2 ይወርዳል ማለት ነው። ያላቸው አማራጭ ምንድነው ነው? አንደኛው አማራጭ የተሰጣቸው አማራጭ ሜይ 9 ብሬንፎርድን ገጥመው ከቼልሲ ጋር ሜይ 16 ይጫወታሉ። ስለዚህ በብሬንፎርድና በቼልሲ መካከል 9 ተጫውተው 16 ስላለ በመሃሉ የ6 ወይም የ7 ቀን ስላለ እዚች ውስጥ ቦርንማውዝን ማስገባት ይፈልጋሉ። እንግሊዝ ፕሪሚየር ሊግ እግር ኳስ ማህበር መብታችሁ ነው ብሏቸዋል። እዚች ውስጥ አመጣው የማስገባት ሂደት ያ ማለት 9 ይጫወታሉ፣ ከዛ 12 ወይም 13 ይጫወታሉ፣ 16 ይጫወታሉ። የክሪስታል ፓላሱን የ22 ጨዋታ ወደ 21 ማምጣት ይችላሉ ወይ ወደ 20፣ ከዛ 24 ይጫወታሉ። በየ2 ቀኑ ወይም በ2.5 ቀናት የመጫወት ግዴታ ይኖርባቸዋል ማለት ነው። ወደዚህኛው ማምጣት ሶፊ አንድ ሐሳቦችን አብረን እናያይዘው። በሜይ 9 ወይም በብሬንፎርድ ጨዋታና በቼልሲ ጨዋታ መካከል ለማድረግ የቦርንማውዝን ጨዋታ ይህን ጨዋታ ቢደረግ ቼልሲ ጋር የዋንጫ ጨዋታ ነው የሚደረገው። ለዛ ጨዋታ ተዳክሞ የመምጣት ነገር ወይም ፋቲግ ሊኖር አይችልም። አንድ ሁለተኛው ቅድም ያነሳነውስ ጉዳይ እንዴት ነው የሚታየው ነው ይሄ የአዌ ጌምን በተመለከተ ማለት ነው። ቅድም ያነሳነው በኤቨርተንና በብሬንፎርድ ስለሆነ ብሬንፎርድም ሲቲም ከሜዳቸው ይወጣሉ ተብሎ ስለሚታሰብ በቀጣዩ ጨዋታ ቦርንማውዝን እዚህ ውስጥ ካስገባው ሲቲም አዌ ነው የሚሄደው፣ ብሬንፎርድም አዌ ነው። አዌ ከሄድክ ደግሞ ሰዓቱ ያንስባል። በ5 ቀን ውስጥ ተጫውተ እንደገና መሃል ላይ አድርገህ እንደገና አዌ መሄድ አችልም። ያ ስለሆነ ስለማይቻል ከ4 የቦርንማውዝም አዌ ስለሆነ ነው ባይዘው እንደዚህ የሚያደርገው። ከ4 እስከ 9 አይቻልም። በቃ ከ4 እስከ 9 አይሆንም። በኤቨርተንና በብሬንፎርድ መካከል ዝግ ነው። አሁን ደግሞ ትልቁ ቻንሳቸው እሱ አልሆነም። ስለዚህ ከሜይ 9 ልብ በሉ አድማጮቻችን፣ ከሜይ 4 እስከ 9 ባል አይሆንም። እንግሊዝ እግር ኳስ ማህበር መመልከት ይችላሉ። መረጃዎችንም ቼክ አድርጌያለሁ። አይቻልም። አዌ ስለማይፈቅድ ህጉ ሰዓት ስላለው አዌ የሚሄድ ቡድን። ስለዚህ አሁን ያለው ምክንያቱም
ጉዲሰን ፓርክ ይሄዳል። እንደገና ቫይታሊቲ ሊመጣ ነው ማለት ላይ ከተሰነቀረ ብሬንፎርድም አዌይ ነው የሚጫወተው። ስለዚህ ብሬንፎርድ አዌይ ከሲቲ ጋር ተጫውቶ ነው የሚመጣው። በርማውዝም አዌይ ነው የሚጫወተው ማለት በሜዳው ነው የሚጫወተው በርማውዝ። የበርማውዝ ጨዋታ ልክ ኤቨርተን ማን ነው ሲቲ እና ብሬንፎርድ ሲገናኙ ሜይ 9 በርማውዝ አዌይ ነው ጨዋታውን የሚያደርገው የበርማውዝ ጨዋታ። ስለዚህ ቀድሞ ነው መነሳት ያለበት፣ ቀድሞ ነው ወደዛኛው ጨዋታ መሄድ ያለበት። በመሃል መግባት አይችልም። ዛዝ ፖይንት በቃ ቀን የላቸውም ሁለቱም ቡድኖች። በርማውዝ ቀን የለው ለጉዞ ማለት ነው፣ ለጉዞ ቀን የለውም። ለቅዳሜና እሱም ጨዋታ ስላሉ ብሬንፎርድ ሲጫወት በርማውዝም ስለሚጫወት ማለት ነው። ስለዚህ ይችኛው ለሲቲም እኮ አይሆንም እኮ ጉዲሰን ፓርክ ላይ ደርሶ እንደገና ቫይታሊቲ ላይ ሊሄድ ነው ማለት ላይ ከገባበት ራሴ ሮስን ካለ ሜቢ እሱም አይሆንም። ግን እንደው ሜቢ ራሴ በቃ ለሲቲም አይሆንም። ኢቭን ከብሬንፎርድ ጋር ኢታር ላይ ቢሆንም ብሬንፎርድ ደግሞ አዌይ ሊሄድ ነው እንደገና። ስለዚህ አይሆንም። ይሄ ከ4 እስከ 9 ያለው አይሆንም። ከ9 እስከ 16 ባለው ቀን በርማውዝ በዚች ቀን ነው የሚገባው ተብሎ ይገመታል። እቺ ቀናት እንግዲህ ያለችው አማራጭ ከ9 እስከ 16 7 ቀን አለ። ስለዚህ ከዋንጫው ጨዋታ 3 ቀን በፊት ቢጫወት ተብሎ ቢታሰብ በ12 በ13 ይጫወታሉ። እንደገና ዋንጫውን ጨዋታ ያደርጋሉ። እንዳልከው ቅድም ትልቁ ችግር ብዙ ጊዜ ዋንጫ ጨዋታ ሲኖር የዋንጫ ጨዋታ በሚኖርባቸው ጊዜያቶች በዋነኝነት ከሚደረጉት ነገሮች መካከል ሚኒመም የአንድ ሳምንት ረፍት ይፈልጋሉ። ኤግዛክትሊ ብዙ ጊዜ የአንድ ሳምንት ረፍት እንዲደረግ ይፈልጋሉ። አሁን አንፌር ሊሆን ነው ቼልሲ እዚህ ጋር መጥቶ ደግሞ የበርማውዝ ጨዋታ ከተሰነቀረ ወይም መሀል ላይ ከገባ ቼልሲ አድቫንቴጅ ላይ ያገኝ ነው። ቼልሲ ሳምንቱን አርፎ ይመጣል። በአንጻሩ ለዋንጫ የሚጫወተው ማንቸስተር ሲቲ በርማውዝን መሀል ላይ በበርማውዝ ደክሞ ሊመጣ ነው ወደ ቼልሲ ማለት ነው። ሶ በርማውዝ ደግሞ ግርምዬ በአንዶኒ ራዮላ ዘመን የሲቲው ጨዋታ የመጨረሻ የሜዳ ጨዋታቸው ነው። በአንዶኒ ራዮላ ዘመን የመጨረሻ የአንዶኒ ራዮላ የመሸኛ ጨዋታ። ስለዚህ ቀላል ጨዋታ አይሆንም ጨዋታው። እሳቸው ደግሞ ስማቸው ከቼልሲ ጋር ተያይዟል። ስማቸው ከቼልሲ ጋር ተያይዟል። ቀላል ጨዋታ አይሆንም። የመጨረሻ ጨዋታ የሽኝት ጨዋታ ላይ ያው ተጫዋቾችም ጥሩ ሽኝት እንዲደረግላቸው ስለሚፈልጉ ከባድ ፍልሚያ ያደርጉ ይችላሉ። ራሳቸውም አውሮፓ እግር ኳስ ፉክክር ውስጥም ከመኖራቸው ጋር ተያይዞ ከባድ ፊክስቸር ነው። ከዛ ሜይ 16 ቼልሲን ይገጥምና ወይ ባለበት የሜይ 22 የክሪስታል ፓላስን ወይ ምናልባት አንድ ቀን ሁለት ቀን ወደኋላ ቢስቡላቸው ሜይ 20 21 ቢያደርጉላቸው ነው። በዚህ ይሄ ነው ፊክስቸር ሊሆን የሚችለው። አንለስ ግን አንድ ሳምንት አርፌ ቼልሲን ይገጥማለሁ የሚል ከሆነ ማንቸስተር ሲቲ ግርምዬ በ8 ቀናቶች ውስጥ 4 ጨዋታ የመጫወት ግዴታ ይኖርበታል። ሜይ 16 ቼልሲን ገጥሞ ሜይ 18 ወይ ሜይ 19 በርማውዝን ይገጥምና ሜይ 22 ፓላስን ገጥሞ ሜይ 24 አስቶን ቪላን ይገጥማል። ሌላ ማለት ነው በቃ። ስለዚህ ስላይት በተወሰነም ቢሆን በተወሰነም ደረጃ ቢሆን ሲቲ ሊያሳርፈው የሚችለው ጨዋታ ከሜይ 9 እስከ 16 ባለው በርማውዝን ካመጡለት ነው። የበርማውዝ ጨዋታ ከሜይ 9 እስከ 16 ከተደረገ በተወሰነ መንገድ ትንሽ ከባድ ነው። በሶስት ቀን ተጫወተ ፍጻሜ መጫወት እንደገና ተመልሰ ከፓላስ ጋር እንደገና ከአስቶን ቪላ ጋር በየሁለት ቀኑ ልዩነት መጫወት ከባድ ነው። ግን እኔ ይሄኛው አማራጭ የተሻለ ይመስለኛል። ቅድም ያነሳሁት አማራጭ ከሜይ 9 እስከ 16 ባለው በርማውዝን አስገብተን የፓላስን ጨዋታ አንድ ቀን የሁለት ቀን ስበ ከቸልሲ ጋር በ16 ተጫወተ በ19 ከፓላስ ጋር ከዛ በኋላ በ16 ተጫወተ በ19 ከፓላስ ጋር በ19 ከበርማውዝ ጋር አይደለም በርማውዝም አወጣ። በርማውዝን መጨመር ካስገባ ነው 9 እስከ 16 አመጣው። ከ9 እስከ 16 በ13 ይጫወት እንበል በብሬንፎርድና በቼልሲ ጨዋታ መሃል ማለት ነው። በ13 ይጫወት እንበል። ሶ ከዋንጫ ጨዋታ በኋላ ቢያንስ 2 ቀን መስት ነው ረፍት፣ 2 ቀን ያርፋሉ እንበል። አንድ ቀን በጣም ቀላል ትሬኒንግ ሰርቶ ቢመጡ 3 ቀን 19 ይሆናል። በ20 ከፓላስ ጋር በ24 ከአስቶን ቪላ ጋር የመጫወት ግዴታ ይኖርባቸዋል ማለት ነው። ግን ይሄ ፊክስቸር አሁን በዚህኛው ከደለደል ነው ከሁለት ዋንጫ የመውጣት ሂደት አይፈጠርበትም ሲቲ ላይ። ምክንያቱም ከበርማውዝ ጋር መሃል ላይ ደክመው ተጫዋቾቹ መጥተው ባለፈው ከበርንሌይ ጋር የነበራቸውን እንቅስቃሴ ተመልከት። ሶፊ ከአርሰናል ጋር ተጫውተው የመጡበትን ሂደት በርንሌይ ላይ ምን ያህል እንደተፈተኑ የበርንሌይን ሳውዛምፕተን ላይ ተመርተው ሁሉ ምን ያህል ተጫዋች ተቀይሮ ገብቶ ነው ውጤት መቀየር የቻሉት። ሳውዛምፕተን ሻምፒዮንሺፕ የሚጫወት ቡድን እና በእንደዚህ አይነት ሁኔታ ውስጥ አሁን በርማውዝ በንጽጽር ከበርንሌይና ከሳውዛምፕተን የተሻለ ቡድን፣ በጣም ጠንካራ ቡድን፣ ለአውሮፓ መድረክ የሚጫወት ቡድን ነው። የአንዶኒ ኢራዮላ መሸኛ ነው። ሁሉም ጠንካራ መሆናቸው ነው ትልቁ ጥያቄ። ሁሉም ጨዋታ ደግሞ ቢያንስ ማለት የበርማውዝን ጨዋታ ተሸንፌ ፓላሱና አስቶን ቪላን አሸንፌ ዋንጫውን እበላለሁ ብለህ ብታስብ የ3 ነጥብ ልዩነት እንኳን ከአርሰናል ጋር ቢኖር ፋታ የሚሰጥ ነገር ቢኖር እንኳን ታረገዋለህ፣ ችግር የለው። አሁን ፋታ የሚሰጥ ነገር የለም። የቼልሲም ጨዋታ የፍጻሜ ጨዋታ ነው።
የኤቨርተንም ጨዋታ የፍጻሜ ጨዋታ ነው። የብሬንፎርድም ጨዋታ የፍጻሜ ጨዋታ ነው። የበርማውዝም ጨዋታ የፍጻሜ ጨዋታ ነው። የክሪስታል ፓላስም ጨዋታ የፍጻሜ ጨዋታ ነው። የአስቶን ቪላም ጨዋታ የፍጻሜ ጨዋታ ነው። እንደው በንጽጽር የሚሻለው ፓላስ ነው። እንደው በንጽጽር እንዴ እሱን ደግሞ የምትጫወተው እኮ በ3 ቀን ልዩነት እኮ ነው ከአስቶን ቪላ ጋር። በዛ ላይ ፓላስ ከአንተ ጋር ተጫውቶ ደክሞ ነው አርሰናል እንደው የሚገጥመው ደግሞ ሲመቻችለት ለአርሰናል ማለት ነው። ፓላስ በ20 ቢገጥም በ24 አርሰናል ነው የሚያገኘው፣ ወይ በ21 ቢገጥመው ከ3 ቀን በኋላ መልሶ አርሰናል ነው ያገኛል። ስለዚህ ሲቲ ያዳከመውን ፓላስ አርሰናል አንድ ሳምንት አርፎ መጥቶ ላይ ያሸንፈው ይችላል። ይሄ ፊክስቸር እንግዲህ በጋርዲዮላ ጉዞ ላይ ደንቀራ ሊሆን የሚችል እንቅፋት ሊሆን የሚችል ተብሎ የተገመተው ይሄ ነው። ጋርዲዮላ ግን ሐሳብ ሰጥቷል። ምን አለ ጋርዲዮላ? አዌርነን በቃ አውቀነዋል፣ በጣም ከባድ ፊክስቸር እንዳለን፣ ከባድ ሁኔታ ውስጥ እንዳለንና በከባድ ሁኔታ ውስጥ እንደምናልፍ በሚቀጥለው ወር እናውቃለን። ነገር ግን ከባድ ሮቴሽን እንጠቀማለሁ ብሏል። ተጫዋቾች በሙሉ ራሳችሁን አዘጋጁ ብሏል። ምንም አማራጭ የለው። 3 ቀን ሰጥቷቸዋል ረፍት። ኦኬ 3 ቀን ከቅዳሜው ጨዋታ ካሸነፉ በኋላ ትናንት፣ ዛሬ፣ ነገ ረፍት ተሰጥቷቸዋል። ግርሜ የፈለጋችሁት ቦታ ሂዱ ብሏቸዋል። 3 ቀን ከቤተሰብ መጠየቅ ካለባችሁ ጠይቁ፣ ቤተሰብ ማግኘት ካለባችሁ አግኙ። ከዛ በኋላ ግን በፍጹም አልፈቅድላቸውም ብሏቸዋል። በቃ ላይክ የካምፕ ሕይወት ነው የሚኖረን ብሏቸዋል። የካምፕ ሕይወት አንዱን ወር ወይም 20ውን ቆን 20 ቀን ነው የሚሆነው። 20 ቀን የካምፕ ሕይወት ነው የሚኖረን። ግን ሶፊ ከሁለቱ አንዱን ሉዝ ማድረግ አማራጭ አይሆንም? ምክንያቱም አሁን የቼልሲ ጨዋታ ለዋንጫ ነው። በቃ እንዴት አድርገህ ሉዝ ታደርግ እንዴ? እጅ ላይ ዋንጫ ነው የቼልሲን እንኳን ለምን ብሎ እንዴ? አዎ ግን ስታስበው እድል እስካለ ድረስ ይጠቀማል። አዎ ባይ ዘ ወይ በፊክስቸሩ በባለፈው ጨዋታ ባየ ነው አርሰናል ወዶም ይሁን ተገዶ ያው ተገዶ ብለን ነው የሚገልጸው። በሳውዛምፕተን የወጣበት ሂደት አሁን ለአርሰናል ጠቅሞታል። ባይ ዘ ወይ አንድ የአርሰናል ደጋፊን ያው ሰሞኑን መነጋገሪያ ሆኗል ማህበራዊ ሚዲያ ላይ ጋርዲዮላ ወደ ዌምብሌይ ስቴዲየም እየገቡ የተናገረው ንግግር በጣም ቫይራል ነው። ብዙዎች እየተመለከቱ ነበር። በትክክል እባክህ ጋርዲዮላ ጓደኛ አይደል እንዴ? ቤተሰብ አይደል እንዴ? እንደው አሁን እንኳን ለምን አትተውለትም? ለአርቴታ ይሄን ዋንጫ ብሏል። እባክህ ተውለት፣ እባክህ ተውለት። አንተ መዓት ዋንጫ አለ። ምንም ይሄን ዋንጫ አነሳ አላነሳ በፕሮፋይል የሚጨምርልህ የሚቀንስልህ ነገር የለም። ግን መጨረሻ ላይ በስድብ አጀበው ደግሞ ሲለማመጠው ነበር። ተለማምጦ መጨረሻ ላይ ደግሞ ጸያፍ ስድብ ሲሳደብ ነበር። እሱም ፓርት የመጨረሻውን ፓርት ጸያፍ ስድቡን ደስ አላለኝም ማለት ባይጠቀመው ጥሩ ነበር። ዞሮ የአርሰናል ደጋፊዎችም አሁን እንደዚህ አይነት ስሜት ነው ያላቸው። ጋርዲዮላ ቢተውልን የሚል ስሜት ያላቸው ይመስለኛል። ይህን ዋንጫ እና ኤፍኤ ካፑን ቢያነሳ የሚል ፍላጎት ሊኖራቸው ይችላል። ግን ኢንተረስት ነው አሁን እዚህ ጋር የኢንዲቪጁዋሎች ኢንተረስት ነው። የኢንዲቪጁዋል ጋርዲዮላ ግን ሮቴሽን አድርጌ ምንም አድርጌ እወጣዋለሁ ብሎ እኔ በእውነት ጋርዲዮላ ቼልሲን ዋንጫ ቼልሲ ጋር ዋንጫ ሊወስድ እንደሚችል አስባለሁ። ከዛ በኋላ ባሉት ግን እኔ ጋርዲዮላ ነጥብ ሳይጥል ካሸነፈ በእውነት በቃ ከጋርዲዮላ ውጭ እኔ እግር ኳስ አሰልጣኝ አለ ብዬ አልደመድምም። ማለት በቃ ጋርዲዮላ ነው በቃ ብቸኛው የዓለማችን ወርልድ ክላስ፣ ከሱ የተሻለ ምንም ዓለም ላይ ከዚህ በፊትም አልተፈጠረም አሁንም አይፈጠርም ብዬ የምደመድምበት ቢኮዝ በጣም ፊክስቸሩ ከባድ ፊክስቸር ነው። ሶፊ በዛ መንገድ የሚከናወን ጨዋታ ነው የሚሆነውና ይሄ ለሲቲዎች እንግዲህ ከባዱ ለዚህ ተጫዋቾች አምሯቸውን በደንብ ሬዲ ማድረግ ያለባቸው ጉዳቶች ኖሩ ይችላሉ። በዚህ የኤፍኤ ካፑ እንዴት አየው ሶፊ? ከሳውዛምፕተን ጋር ያርሰናል ከውድድር ውጭ መውጣት አሁን ላይ ቁጭ ብለህ ስታስበው አሁን ላይ ስታየው ለአርሰናል ጠቃሚ ነው። ምክንያቱም አሁን እየተዳከመ ባለው አርሰናል ውስጥ ኤፍኤ ካፕ ጨዋታ ቢጨመርበት ነገሩ ውስብስብ ይሆንበት ነበር። ይበልጥ ቡድኑ ነጥብ የማንጠባጠብ ሂደት ውስጥ የፕሪሚየር ሊግ ዋንጫ ፉክክር የመውጣት ሂደት ውስጥ ሊገባ ይችል ነበር። ሳውዛምፕተን ማሸንፎ ቢሆን ኖሮ ቢመጣ ኖሮ የሳውዛምፕተን ጨዋታ ራሱ ኒውካስልን አይጫወቱም ነበር። ኤግዛክትሊ ይገፋ ነበር። የኒውካስል ጨዋታ ይገፋና እንደ አሁን ሲቲን እንደምናወራው አይነት ሂደት ሌላ ነገር ይፈጠርበት ነበር። በነገራችን ላይ አርሰናልም ይሄኛው ሳምንትና ቀጣዩ ሳምንት ለአርሰናልም ክራንች ታይም ነው። በጣም ወሳኝ ሰዓት ነው። ልክ ነው። ጋርዲዮላ በንጽጽር ሪላክስ አድርገው የሚጫወቱበት ነው። በእርግጥ አንድ ጨዋታ ነው ያላቸው ከኤቨርተን ጋር በዚህ ሳምንትና የሚቀጥለው ሳምንት መካከል። ግን አርሰናል ኒውካስልን ገጥሟል። በጣም ከባድ ጨዋታ ነው ያደረገው። አትሌቲኮ ማድሪድን ሮብ ይገጥማል። እሱም በጣም ከባድ ፍልሚያ እንደሚሆን ይጠበቃል። ከዛ ተመልሶ መጥቶ ፉልሃምን ያገኛል። ከዛ መልሶ አትሌቲኮ ማድሪድን ያገኝና አርሰናል እንደገና ዌስትሃምን ያገኛል። ላለመውረድ የሚጫወተው የአርሰናል ፊክስቸር በቀጣዮቹ በዚህ ሳምንትና በቀጣይ ሳምንት ያለው በሲቲ ደረጃ በጣም ኮንጀስትድ የሆነ በጣም የተጠባበቀ አይሁን እንጂ ተመሳሳይ የሆነ ፈተናም አለው። አርሰናልም በተወሰነ መንገድ ሜቢ እንግዲህ ያለፉትን ሳምንታት
በተለይ ላስት ዊክ ላይ አርፎ መምጣታቸው 7 ቀን ትልቅ ጠቀሜታ ሊሰጣቸው የሚችልበት እድል አለ እና ተጋጣሚዎቻቸውም ከሲቲ ተጋጣሚዎች አንጻር ስናያቸው በንጽጽር በተወሰነ መንገድ ያው እንግሊዝ ላይ ማርጂኑ ሁሌ ምን እናገራለን የእንግሊዝ እግር ኳስ ማርጂኑ ትንሽ ነው ልዩነታቸው የቡድኖች ልዩነት በጣም ትንሽ ነው ግን ያችም ትንሽ ልዩነት ያለባቸው ናቸው ለምሳሌ አርሰናል ፉልሃም ዌስትሃም በርንሌይ እና ክሪስታል ፓላስ ነው የሚያገኘው ሲቲ ደግሞ ተመልከታ አስቶን ቪላ ኤቨርተን ብሬንፎርድ ሁሉም ለአውሮፓ እግር ኳስ የሚፎካከሩ ቦርማውዝን ጨምሮ የሚያገኝ ቡድን ነው ስላይትሊ በተወሰነ መንገድ ጠንካራ መሆንና በየሁለት ቀኑ መጫወት ነው የአርሰናል አሁን አትሌቲኮ ማድሪድን ሲገጥም እሁድን አርፏል ሰኞ ማክሰኞን ያርፋል ከዛ ደግሞ ፉልሃምን ሲገጥም 1-2-3 ቀን ያርፋል ከዛ ቀጣዩ ጨዋታ ከዌስትሃም ጋር ሲጫወት ደግሞ 6 ቀን አርፎ ነው የሚጫወተው እንደዚህ አይነት ረፍት የለውም ሲቲ የሲቲን ፊክስቸር ስትመለከተው ስለዚህ የአርሰናል ዚስ ዊክ እና ቀጣይ ሳምንት ወሳኝ ነው የአርሰናል ለአርሰናሎች ይህን ሳምንትና ቀጣዩን ሳምንት በሚገባ ከተወጡ ከዛ በኋላ የሲቲ በሲቲ ፊክስቸር የሆነ ነገር እድል እናገኛለን ብለው የማሰብ መብት ይኖራቸዋል ግን ወሳኝ ነው ፉልሃምን ግዴታ ነው በመሃል ያለው ጨዋታ የፉልሃም ጨዋታ ሜዳቸው ላይ መጫወታቸው ጥሩ አድቫንቴጅ ሊሆንላቸው ይችላል ኤምሬትስ ላይ ግን የዌስትሃሙ ጨዋታ አዌይ ከአትሌቲኮ ማድሪድ ከባድ የመልስ ጨዋታ በኋላ የሚያደርጉት ጨዋታ ነው የሚሆነውና የአርሰናልም ፊክስቸር ወይም የአርሰናልም ግጥሚያዎች የምታጣጥላቸው ወይም እንደው ሪላክስ አድርጎ የሚጫወታቸው ነው ለማለት አይቻልም እና ሁለቱም ከባድ ፊክስቸር አላቸው የሲቲ ፊክስቸር ደግሞ በንጽጽር ትንሽ ጠበቅ ያለና በጣም የተጠጋጋ ሆኖ እናገኘዋለንና እንዳልከው ነው ግን ጋርዲዮላ በተለይ የጋርዲዮላን ፊክስቸር ስንመለከት በጣም ኃይለኛ ጨዋታዎችና ኃይለኛ ግጥሚያዎች ስላላቸው ቀኖቹም 2 ቀን 3 ቀን ስለሆኑ እንዴት ይወጡታል የሚለውን ጉዳይ ማየት እፈልጋለሁ በምን መንገድ ምክንያቱም አሁን ስናነሳ ነበር አርሰናልም 4 ጨዋታ ምናምን ተጫውቷል ሲጫወት ከአራቱ አንዱን ይጥላል አይተናል ሁለቱን ይጥላል ወይ ይሸነፋል አሁን ባለፉት በነበሩ ጨዋታዎች ላይ ተረጋጋሚ ጨዋታዎች ሲበዛበት ነው በቦርማውዝ የተሸነፈው በሲቲ የተሸነፈው ጨዋታዎች ቶሎ መጡበት ኃይለኛ ጨዋታዎች ስለዚህ የሆነ ነገር ተከታታይ ሲሆን ቢያንስ የሆነ ቡድን ያስጥላል ያልጠበቀው ቡድን ቢያንስ የሆነ ቡድን ችግር ውስጥ ይከታል እና እሱ በምን መንገድ ያልፉታል የሚለውን ጉዳይ ይሄ ማኔጅመንታቸውን ሰውን እንዴት እንደሚያስተዳድረው ሳይጫወቱ የቆዩ ተጫዋቾች አሉ ረጅም ጊዜ እነ ቲያኒ ራይንደርስ እነ ፊል ፎደን እነ ጆን ስቶንስ ረጅም ጊዜ ይመጣሉ ተቀያሪ ወንበር ላይ እየተቀመጡ ይሄዳሉ ናይት ኑሪ እነ ኒኮ ጎንዛሌዝ የመሳሰሉ ተጫዋቾች እና እነዚህን ተጫዋቾች ሳይጫወቱ የቆዩትን ተጫዋቾች በምን መንገድ ሲስተም ውስጥ አስገብተው ኮምፒት እንዲያደርጉ ያደርጋሉ የሚለው ይጠበቃል በዛ ላይ የሮድሪ ጉዳት እስካሁን ድረስ አልተረጋገጠም ሮድሪ ለሰኞ ጨዋታ ላይ መለስ ይችላል ከኤቨርተን ጋር በነገራችን ላይ መለስ ይችላል ስቲል ትሪትመንት ውስጥ ነው ያለው ግሮይን ከባድ ነው ትሪትመንት ውስጥ ነው ያለው እሱም ደግሞ ከቆየብህ ሌላ ቡድን ሊሸከም የሚችል ተጫዋች ሌላ ችግር ቢመጣም ጫና ይበዛበታል አሁን ካለ ሮድሪ የምትጫወቱ ጨዋታ የትኛው ነው ግርምዬ ከነዚህ ከጠቀስኳቸው ጨዋታዎች ውስጥ ካለ ሮድሪ አማራጭ እጅ ላይ ኖሮ ሮድሪን አስቀምጬ ልጫወት የምትችለው ጨዋታ የትኛው ጨዋታ ምንም ጨዋታ የለም እንግዲህ የጋርዲዮላ ማጂክ የጋርዲዮላን አስማት የምናይባቸው ጊዜያቶች በቀጣዮቹ 20 ቀናት የምንመለከት ይሆናል ከኤቨርተኑ ጨዋታ በኋላ ያሉት ከብሬንፎርድ ጨዋታ ጨምሮ ያሉት 5 ጨዋታዎች የጋርዲዮላ ማጂክ የጋርዲዮላን አስማት የምንጠብቅበት ጨዋታዎች ናቸው ለማለት ነው ግርምዬ ማንቸስተር ሲቲ ሶፊ እኔ የተሻለ የነበረው አማራጭ ቀድመው ተዘጋጅተውበት ቢሆን ኖሮ ብዬ የማስበው ይሄ ሳምንት ነበር እስከ ሰኞ ያለው ማለት ነው ምክንያቱም ቅዳሜን የተጫወተው ከሳውዛምፕተን ጋር እስከ ሰኞ እስከ ኤቨርተን ድረስ ባለው ጨዋታ መሃል ላይ እንዲመጣ ማድረግ ነበር ይሄዳላ በርማውዝ ሲቲ ከብሬንፎርድ ሲጋጠም በርማውዝ አዌይ ይጫወታል ስለዚህ አይፈቅድላችሁ አይ በዚህ ሳምንት ለምሳሌ አሁን ሮብ ወይ ሐሙስ የትኛው ነው አሁን ከነገ ወዲያ በዚህ ሳምንት እኮ ነው ያልኩት በዚህ ሳምንት ማለት ይሄ ነበር የተሻለው ለነሱ ፊክስቸር ልክ ነህ ይሄን ሳምንት ቢጠቀሙ የተሻለ ሰፊ ቀን ጋፕ ያለው ምክንያቱም ቅዳሜን የተጫወተው ከሳውዛምፕተን ጋር ለዋንጫ ያለፈበት ኤፍኤ ካፕ ቢያንስ የፓላሱን ጨዋታ ወደዚህ ማምጣት ይችላል ኤግዛክትሊ እሱም ቢያደርጉት በእርግጠኛነት ማንቸስተር ሲቲ የተሻለ አድቫንቴጅ ኖሮ ነበር በዚህ ሳምንት ውጭ ያሉት ግን እንዳልከው ሶፊ በኤቨርተንና በብሬንፎርድ መካከል አዌይ ጌሞች አዌይ በደንብ ማረፍ አለበት አንድ ቡድን አዌይ የሚጫወት ከሆነ ተከታታይ አዌይ ላይ ስለዚህ ከዚህ አንፃር አንድ ክፍተት አለ ይሄኛው እንደማይሆን መረጃው ያሳያል በኤቨርተንና በብሬንፎርድ መካከል እንደማይሆን ስለዚህ ያለችው አማራጭ በብሬንፎርድና በቼልሲ መካከል ያለችው ነች ብሬንፎርድን ገጥሞ ፕሪሚየር ሊግ
ቼልሲ ለዋንጫ የሚጫወትበት ነው። እሱ ላይ ደግሞ ለቼልሲ ለዋንጫው ጨዋታ ደግሞ ቼልሲ ያለችው ተስፋ ይቺ ነች። ይቺ ዋንጫ ነች እንግዲህ ቼልሲ የቀረችው ሙሉ በሙሉ። ቼልሲ ሳምንቱን አርፎ ሲመጣ በዚህ መሃል ከገባ ደግሞ ለማንቸስተር ሲቲ ከባድ ነው የሚሆነው። ምክንያቱም ፋቲግ ይኖራል፣ ድካም ይኖራል። ሰው ናቸው፣ ደክሟቸው ለዋንጫ ሊጫወቱ ነው። በዋንጫ ህግ ደግሞ አንድ ቡድን ቢያንስ ሳምንት ማረፍ እንዳለበት ነው። ግርሜ አሁን ጋርዲዮላ በካራባው ካፕ ብቻ ይህን ውድድር ዓመት ቢያጠናቀቁ ዲስአፖይንቲንግ ነው፣ የሚያበሳጭ ውድድር ዓመት ሊባል ይችላል ለጋርዲዮላ? እኔ አለን። ምክንያቱም ጠግቧል አይደለም ዋንጫ የፈለጉትን ዋንጫ አንስተዋል፣ ግን ተናንቀዋል። የዘጠኝና የከፍተኛ ነጥብ ልዩነት ያለበትን ፕሪሚየር ሊግ እኮ አርሰናል አጠገብ ሂዶ መጥተው አስጨንቀውታል እኮ። ይህ እኮ በጣም የማይቻሉን ነገር አድርገው አሳይተዋል እኮ ጋርዲዮላ። አንድ ሁለተኛ በኤፍኤ ካፕም ራሱ እኮ ይኸው እስከ ፍጻሜ ደርሰዋል። ግን እርግጠኛ ነኝ ኤፍኤ ካፑን ሞርኔ ወደ ማንቸስተር ሲቲ ነው ማዘ ነበር። ጋርዲዮላ ዋንጫ አይቶ ወደኋላ የሚያፈገፍግ አሰልጣኝ ነው ብዬ አላስብም። በጋርዲዮላና በአርቴታ መካከል ያለው ልዩነት ነው። አርቴታ ቡድን ይገነባል፣ ጥሩ ቡድን ገንብቶ እስከ መጨረሻው የማድረስ ሂደት አለው፣ ግን ዋንጫ ላይ ያፈገፍጋል። አይናፋር ነው ለዋንጫ አርቴታ። ጋርዲዮላ ደግሞ ዋንጫ ላይ አይቶ ወደኋላ የሚል ሰው አይደለም በፍጹም። እና ካለው ልምድ አንጻር ሳይሆን ወደ ማንቸስተር ሲቲ ሞር ዋንጫውን የመጠቀም ግን መሀል ላይ በርማውዝ መጥቶ ከገባባቸው መሀል ላይ ከተሰነቀረ መጥቶ በብሬንፎርድ እና በቼልሲ መካከል ከመጣ ግን እርግጠኛ ነኝ የኤፍኤ ካፑንም ዋንጫ እንዳያጣ ስጋት ውስጥ ነው የሚያስገባው። ምክንያቱም ከሁለት ያጣ እንዳይሆን ነው ትልቁ ስጋቴ ማለት ነው። ፊክስቸሩ ከባድ ነው። ስለዚህ የጋርዲዮላ ማጂክ በቀጣዮቹ ሳምንታቶች አስማቱን እንጠብቃለን፣ አብረን የምንመለከት ይሆናል። በርማውዝ እኮ የዩሮፓ ኮንፈረንስ ሊግ ቦታ የመያዝ እድል አለው እኮ፣ ኢቭን ዩሮፓ ሊግ የመግባት እድል አለው እኮ። በነገራችን ላይ የክሪስታል ፓላስ ጨዋታን ወደዚህ መሳብ ይችሉ ነበረ። ማለትም በብሬንፎርድና በቼልሲ ጨዋታ መካከል ማድረግ ይችሉ ነበር። ግን ምንድነው የሆነው? ክሪስታል ፓላስ የዩሮፓ ሊግ ግማሽ ፍጻሜ ደርሷል። ማነው ኮንፈረንስ ሊግ ደርሶ መልስ ጨዋታ አለበት። እሱም ማድረግ ስለማይችል ነው የፓላስ ጨዋታ መግፋት ወደዚህ መምጣት አይችልም። የፓላስ መምጣት አይችልም ምክንያቱም በአውሮፓ መድረክ ጨዋታ አለው። ኮንፈረንስ ሊግ ግማሽ ፍጻሜ ይጫወታል። በዛ ምክንያት ነው ለማለት ነው። አድማጮቻችን እንግዲህ ምን ይፈጠራል? ይሄ አጓጊ ነው። መሆን የነበረበት የበርማውዙን ጨዋታ በዚህ ሳምንት ቢያደርገው አሪፍ ነበር። ቢሆኑ ኑሮ ቢያንስ ሲቲ የተወሰነ ሪሊፍ ሊኖረው ይችል ነበር፣ የተወሰነ እፎይታ ሊያገኝ ይችል ነበር ብዬ አስባለሁ። ግን ከባድ ነው የሚመጡት ፊክስቸሮች ከባዶች ናቸው። ሶፊ በጣም እንግዲህ የአርቴታን ማጂክ ሶፊ እንዳልከው የምናይበት ወቅት የጋርዲዮላን እና ግን ምንድነው የተረዳሁት ነገር ከመጀመሪያው ጀምሮ በደንብ ሮቴሽንን አንዳንድ አሰልጣኞች አለመጠቀማቸው ዋጋ እየከፈሉበት ያለበት ወቅት ይሄ መጨረሻው ላይ ነው ብዬ ነው የማስበው። አርቴታም ተመሳሳይ ነገር የፕላኒንግ ችግር ካለ እዚጋ ትቸገራለህ። ለምሳሌ አሁን ዙሜንዲን ተመልከተው ሶፊ። ዙሜንዲ መጀመሪያዎቹ ጊዜያቶች በጣም የሚገርም ብቃት ነበር የነበረው። አሁን ግን ደከመ። በየጊዜው ዙሜንዲ ስለሚጠቀም አርቴታ ኖርጋርድን ለምን አመጣው ትላለህ አንዳንዴ። ኖርጋርድ ምንድነው የሚሰራው? ኖርጋርድ እዛ ቦታ ላይ ተቀምጦ ምንድነው የሚያደርገው እስከ ማለት ትደርሳለህ። ዴክላን ራይስ የማይሞከር ነው። ዴክላን ራይስ ነካ ማለት በቃ ቡድኑ ድብልቅልቆ ነው የሚወጣው። እነሳካ ሲጎዱ የሚመጡት ተጫዋቾች በእነሳካ ሌቭል ላይ ሊሆኑ አልቻሉም። ቀስ እያልክ እያለማመድክ እየቀየርክ መጠቀም ብትችል ግን ጥሩ ነገር ይኖራል። ቤን ዋይትን ረዥም ጊዜ አስቀምጠው አምጥተህ ስታሰልፈው ጨዋታ ሁሉ ጠፋበት። ወደፊት ነው የሚጫወተው። ከበስተጀርባ ጎሎች የሚቆጠሩበትን እድል አስፍቶ የሚሄድ ተጫዋች ነው፣ ወይም ከኋላ ያለውን ከፍቶ የሚሄድ ተጫዋች ነው። ሲያጠቃ ጥሩ ነው ቤን ዋይት፣ ሲከላከል ግን በጣም ደካማ ነው። ለዛ ነው ባለፈው በኒውካስሉ ጨዋታ ሞስኬራ ቢገባ የሚሉ ሐሳቦች ሲነሱ የነበሩት። የሚነሳ ካለ ከዚሁ ጋር ተያይዞ እንግዲህ ብዙ ነጥቦችን ነው አንድ ላይ ያነሳናቸው። የኤፍኤ ካፑን ጨዋታ አንስተናል። የፊክስቸር ከባድ ፊክስቸሮች እንዳሉ አይተናል። የአርሰናል የሚጨነቅባቸው ጊዜያቶች አሁን አትሌቲኮ ማድሪድ የሚገጥምበት ጨዋታ ነው የሚሉ ሐሳቦችን አይተናልና ከዚህ ጋር ተያይዞ የሚነሱ ነጥቦችን እንዳስ የአርሰናልን